ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት እንግዲህ ሁለት ጉዳዮችን እንመለከት ይሆናል። አንደኛው ክሎፕ ወደ ሪያል ማድሪድ ሊያቀኑ ነው ወይ የሚለውን ስንመለከት፣ ሌላኛው ደግሞ ኳንዛ ከሊቨርፑል አይለቅም ተብሏል። ይሄንን እንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ክሎፕ ወደ ማድሪድ ቢያቀኑ ደስተኛ ትሆናላችሁ? ይህን ጥያቄ እንግዲህ መልሳችሁን ጊዜ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ የክሎፕን የሚመለከተውን ጉዳይ ይሆናል። ክሎፕ እንደሚታወቀው እንግዲህ የሊቨርፑል አሰልጣኝ ነበሩ። በሊቨርፑል ቆይታቸውም እንግዲህ ሁሉንም ዋንጫዎች ማሳካት የቻሉ አሰልጣኝ ናቸው። በሊቨርፑል የፕሪሚየር ሊግ ታሪክ ራሱ በጣም ብዙ ለውጥን ያመጡ፣ ለሊቨርፑል መነቃቃት፣ ለሊቨርፑል አሁን ላለበት ደረጃ መድረስም እንግዲህ በጣም ትልቅ የሚባል አስተዋጽኦን ማድረግ ይችላል። ዘንድሮም እንግዲህ ሊቨርፑል ዋንጫ ሊያነሳ እየተጠጋን ያለውና በክረምቱ የዝውውር መስኮት እንግዲህ ስሎት ያመጡት አንድ ተጫዋች ብቻ ናቸው። ሌሎቹ ተጫዋቾች እንዳለ እንግዲህ ክሎፕ ጥሎላቸው የሄዱት ተጫዋቾች ናቸውና በእነዚህም እንግዲህ ዋንጫ ሊያሳኩ እየደረሱ ነው ያሉትና የክሎፕ አስተዋጽኦ ራሱ ከፍተኛ ነው እዚህ ዋንጫ ማንሳት ላይምና በሊቨርፑል ደጋፊዎች መካከልም እንግዲህ በጣም ከፍተኛ ቦታ የሚሰጣቸው አሰልጣኝ ናቸው። እንደዚሁም በእግር ኳስ ታሪክ ራሱ በተለይ በቅርብ ጊዜያቶች ውስጥ እንግዲህ ትልቅ ተጽዕኖ መፍጠር ከቻሉ አሰልጣኞች መካከል መካተት የቻሉ አሰልጣኝ ናቸው። እንደሚታወቀው እንግዲህ ክሎፕ ባለፈው ሲዝን መጨረሻ ላይ እንግዲህ ከሊቨርፑል ጋር መለያየታቸው አይዘነጋም። ከዛም እንግዲህ በዚህ በ2025 ጃንዋሪ ወር ላይ እንግዲህ አዲስ ስራ መጀመራቸው አይዘነጋምና አሁን ላይ ግን በዛ ስራ ብዙም ደስተኛ አይደሉም ነው እየተባለ ያለውና ምናልባትም እንግዲህ ወደ አሰልጣኝነት ሊመለሱ ይችላሉ ተብሏል። ይህንንም እንግዲህ ያወጣው በብራዚል የሚገኝ አንድ ጋዜጣ እንግዲህ ይህንን ነገር ይዞታል። ክሎፕ እንግዲህ ሁለት ስራዎች ቀርበውላቸዋል ነው እየተባለ ያለው። ምናልባትም ከሁለት አንዱን ሊመርጡ የሚችልበት ሁኔታ አለ እየተባለ ነው። አንደኛው ብራዚሎች ናቸው። ብራዚሎች እንግዲህ አሰልጣኝ ለመቅጠር ያሰቡ ነው የሚገኙት። እንደውም አንደኛው ተመራጭ አንቸሎቲ ናቸው። ሌላኛው ተመራጭ ተደርገው የተቀመጡት ደግሞ ክሎፕ ናቸው። ምናልባትም እንግዲህ ክሎፕ የብራዚል አሰልጣኝነት ጥያቄ ሊቀርብላቸው ይችላል እየተባለ ነው የሚገኘው። ብራዚሎች ዘንድሮ ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት። ዋንጫ ካነሱ ራሱ ትንሽ ቆየት ብሏልና ወደ ድሮ ክብራቸው ለመመለስ የዓለም ዋንጫ ለማሳካት እንግዲህ ምናልባትም ክሎፕን ተመራጭ ሊያደርጉ ይችላሉ እየተባለ ነው የሚገኘው። ሌላኛው የወጣው ዘገባ ደግሞ ምንድነው ማድሪዶች ምናልባትም እንግዲህ ፊታቸውን ወደ ክሎፕ ሊያዘሩ ይችላሉ ነው እየተባለ የሚገኘው። እንደሚታወቀው በዚህ ሰዓት እንግዲህ በአንቸሎቲ ነው እየሰለጠኑ የሚገኙት። እናም ምናልባትም እንግዲህ የዘንድሮ ሲዝን የአንቸሎቲ የመጨረሻው የውድድር ዘመናቸው ሊሆን ይችላል ነው እየተባለ የሚገኘው። በተለይ ደግሞ ትናንትና በአርሰናል ተሸንፈው ከሻምፒዮንስ ሊግ መውጣታቸው እንግዲህ ትልቅ ተጽዕኖ ይፈጥርበታል። እንደዚሁም ደግሞ በላሊጋው ራሱ ባርሴሎና ጋር ትልቅ ፉክክር ውስጥ ነው የሚገኙት። ምናልባትም ባርሴሎና የላሊጋውን ዋንጫ ሊያሳካ የሚችልበት ቻንስ ሊኖር ይችላልና ከነዚህ ሁለት ዋንጫዎች እንግዲህ አንዱን ማያሳኩ ከሆነ ምናልባት አንቸሎቲ ከማድሪድ ጋር ያላቸውን ውል ሊያቋርጡ የሚችልበት ሁኔታ አለና ማድሪዶችም እንግዲህ የተለያዩ አሰልጣኞችን እየተመለከቱ ነው ያሉት። በዋነኝነት እንግዲህ የሪያል ማድሪድ ቀጣይ አሰልጣኝ ይሆናል ተብሎ የሚጠበቀው እንግዲህ አሎንሶ ነው። አሎንሶ በባየር ሊቨርኩሰን እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። አምና በተለይ እንግዲህ በቡንደስሊጋው ምንም ጨዋታ ሳይሸነፍ ዋንጫ ማሳካት ችሏል። ዘንድሮ ያን ያህል ጥሩ ባይባልም ነገር ግን እዛው ሁለተኛ ደረጃ ላይ ነው የተቀመጠው ከባየር ሙኒክ በትንሽ ነጥብ ርቆ ማለት ነውና የአንቸሎቲ ተተኪ ይሆናል ተብሎ በሰፊው የሚጠበቀው እሱ ነው። የብራዚሉ ጋዜጣ እንደዚሁም ደግሞ ዘሚረርም እንደዘገቡት ከሆነ ምናልባትም ሪያል ማድሪድ ቀጣዩ አሰልጣኝ የርገን ክሎፕ ሊሆን ይችላል ነው እየተባለ የሚገኘው። ማድሪዶች እንግዲህ የክሎፕን ሁኔታ እየተመለከቱት ነው እየተባለ ያለውና ወደ ማድሪድ ሊሄድ የሚችልበት ቻንስ አለ ማለት ነው። ነገር ግን እሱስ ፍቃደኛ ይሆናል የሚለው ነገር እንግዲህ ትልቅ ጥያቄ ነው የሚሆነው። ምክንያቱም እንግዲህ ከዚህ በፊት ክሎፕ የተናገረው ነገር አለ። ምንድነው እሱም ወደ የትኛውም ክለብ ሲሄድ እንግዲህ የክለቡን ባህል እመለከታለሁ። አሁን ለምሳሌ የሜንዝን እንደዚሁም የዶርትመንድ እንደዚሁም የሊቨርፑልን ከተመለከትን ተመሳሳይ አይነት ነው። ወርኪንግ ክላስ የሚባሉ ሰዎች የሚበዙበት አካባቢ ነውና እንደዚህ አይነት ክለቦችን ነው የሚፈልገው። ከኔ ጋር የሚቀራረቡ አይነት ክለቦችን ነው የሚፈልገው። ለኔ ባህሪ የሚመቹ ክለቦችን ነው የሚፈልገው ብለዋል። ማድሪድ ደግሞ ከእንደዚህ ክሎፕ ባህሪ ጋር የሚመሳሰል አይመስለኝም። በጣም የሀብታም ክለብ የሚባል ነው። እንደዚሁም ደጋፊዎቹም እንግዲህ ከሊቨርፑልና ከዶርትመንድ አንጻር ስንመለከተው ትንሽ ወጣ ያሉ ናቸውና ይህንን ነገር እንግዲህ ተቀብለው ይሄዳሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ወደዛ ቢሄዱ ግን ድንቅ ቲም መስራታቸው አይቀርም። ምክንያቱም እንግዲህ የሚፈልጉት ተጫዋቾች ይመጡላቸዋል። አሁንም ያሉት ተጫዋቾች ራሱ በጣም ድንቅ የሚባሉ ተጫዋቾች ናቸው። ሊቨርፑል ሲፈልጋቸው የነበሩ ተጫዋቾች እንግዲህ አሁን በዚህ ሰዓት በማድሪድ ይገኛሉ። አሁን ለምሳሌ ምባፔ
ክሎፕ ሲፈልጉት ነበር። ቤሊንግሃም ክሎፕ ሲፈልጉት ነበር። ሮድሪጎ ክሎፕ ሲፈልጉት የነበረ ተጫዋች ነው። እንደዚሁም ደግሞ ቫልቨርዲም እንግዲህ የሆነ ሰዓት ላይ ሊቨርፑሎች ሲፈልጉት የነበሩት ተጫዋች ናቸው። ችሮሚኒ ሊቨርፑል ሲፈልገው የነበረ ተጫዋች ነውና የሚፈልጓቸው ከዚህ በፊት ስማቸው ከሊቨርፑል ጋር ሲያያዝ የነበሩ ተጫዋቾች እንግዲህ በዚህ ሰዓት በማድሪድ ይገኛሉና ምናልባት ክሎፕ ለሚፈልጉት አይነት አጫወት እንግዲህ የሚመቹ ተጫዋቾች ሊኖሯቸው ይችላሉና ምናልባት ያ ነገር እንግዲህ ወደዛ ለመሄድ ሊገፋፋቸው ይችላል። በተጨማሪም ደግሞ የማድሪድ ትልቅ ክለብ መሆንም እንግዲህ ወደ ማድሪድ ሊሄድ የሚችሉበት ቻንስ አለ። እንደዚሁም ደግሞ ወደ አሰልጣኝነት መመለስ ራሱ ሊናፍቃቸው ይችላል። ምክንያቱም እንግዲህ በአሰልጣኝነት ጊዜያቸው ብዙ ነገር ማሳለፍ ይችላል። ብዙ አመታትን በአሰልጣኝነት መቆየት ይችላልና አንዳንድ ጊዜ እንደዚህ አይነት የለመድከው ኢንቫይሮንመንት ትንሽ ስትርቅ ማለት ነው ልትቸገር ትችላለና ወደ መመለስ ወደዛ ስራ ወደዛ ጫና ለመመለስ እንግዲህ ፍላጎት ሊኖራቸው ይችላልና ምናልባትም ወደ ሪያል ማድሪድ ወይ ወደ ብራዚል ሊመለሱ የሚችልበት ቻንስ አለ ነው እየተባለ የሚገኘው። በእናንተ አስተያየት እንግዲህ ይመለሳሉ ወይ የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ምን መለከተው ደግሞ ኳንዛን የተመለከተውን ዜና ይሆናል። ኳንዛ እንግዲህ በሊቨርፑል ይቆያል ተብሏል። ይህንንም የዘገበው ደግሞ ጄምስ ፒርስ ነው። ለሊቨርፑል ቅርብ የሆነ ዘጋቢ ነው ይህ ጄምስ ፒርስ የተባለ ጋዜጠኛ እና እንደተናገረው ከሆነ እንግዲህ ከሊቨርፑል አይለቅም፣ በሊቨርፑል ብዙ አመታትን ይቆያል። ምክንያቱም በቅርቡ ነው እንግዲህ ፊርማውን ማኖር የቻለው በዚህ ሲዝን ነው ለ5 አመት ኮንትራት ማራዘም የቻለው። ነገር ግን በቅርቡ በወጡ መረጃዎች መሰረት እንግዲህ ምናልባትም ከሊቨርፑል ሊወጣ የሚችልበት ቻንስ አለ። በተለይ ደግሞ ዲን ሁድሰን ወደ ሊቨርፑል የሚመጣ ከሆነ ኳንዛ ከሊቨርፑል የመውጣት ቻንሱ የሰፋ ነው የሚሉ አንዳንድ መረጃዎች ወጥቷል። በተለይ ደግሞ ፋብሪዞ ሮማኖ በዚህ ጉዳይ ላይ እንግዲህ በተደጋጋሚ ሲያነሳ የነበረ ጋዜጠኛ ነው። እንደዚሁም ደግሞ ኒውካስል ዩናይትዶችም እንግዲህ ኳንዛን የማስፈረም ፍላጎት አላቸው የሚሉ መረጃዎች እንግዲህ በተደጋጋሚ ሲወጡ ነበረ። መሀል ተከላካያቸውን ማደስ ይፈልጋሉ። በተለይ የቀኝ መስመሩን እንግዲህ የረጅም ጊዜ ተተኪ አድርገው መውሰድ ይፈልጋሉና ሊቨርፑሎችን እሱን ለማስፈረም እንግዲህ በክረምቱ ሊጠይቋቸው ይችላሉ የሚሉ መረጃዎች ሲወጡ ነበር። ይህን ነገር እንግዲህ በተደጋጋሚ እየዘገበ የሚገኘው ፋብሪዞ ሮማኖ ነው። ፋብሪዞ ሮማኖ እንግዲህ ከዚህ በፊት አንድ የሚታማበት ነገር አለ። እሱም ምንድነው አንዳንድ ክለቦች እንግዲህ ከከፈሉት ለነሱ የሚደግፍ አይነት ወሬ ያወራል የሚባሉ መረጃዎች ሲወጡበት ነበር። በተለይ ደግሞ በቼልሲ የተመለከተው ነገር ነው። ቼልሲዎች ከፍለውት እንግዲህ ስለነሱ በጣም በተደጋጋሚ እንዲያወራ አድርገውታል የሚሉ መረጃዎች ወጥተዋል። ያ ነገር ግን እውነት ነው ውሸት ነው የሚለው ነገር ባይረጋገጥም ማለት ነው። ነገር ግን ደግሞ ኳንዛ እውነትም በኒውካስል ይፈልጋል። ነገር ግን ደግሞ ሊቨርፑሎች ይለቁታል የሚለው ነገር ግን በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ በጣም እምቅ ችሎታ ያለው ተጫዋች ነው። ዲን ሁድሰን ቢመጣ ራሱ ማለት ነው ኳንዛ ከሊቨርፑል ይለቃል ማለት አይደለም። ዲን ሁድሰን እንግዲህ የቀኝ እግር ተጫዋች ነው። ነገር ግን ደግሞ ልክ እንደ ቫንዳይክ ሁላ በግራ በኩል የሚጫወት ተጫዋች ነውና ሁለቱንም አንድ ላይ ማጫወት የሚችልበት ሁኔታ አለ። ኳንዛም እንግዲህ በዛ ቦታ ላይ ሆኖ መጫወት ይችላል፣ በግራም በቀኝም መጫወት ይችላል። ስለዚህ ሊቨርፑሎች አይለቁትም ተብሎ ነው የሚጠበቀው። በዛ ላይ ደግሞ ገና ወጣት የሚባል ተጫዋች ነው። ገና 22 21 አመቱ ነውና ለረጅም ጊዜ መጠቀም የሚችልበት ተጫዋች ነው። ገና ደግሞ ይህንንም ችሎታው ማዳበር የሚችልበት እድሜ ላይ ነው ያለው። አሰልጣኝ አርነ ስሎት እንግዲህ እሱን ፌቨራይት እያደረጉት አይደለም ወይም እሱን ቀዳሚ ተመራጭ እያደረጉት አይደለም የሚሉ መረጃዎች ወጥተዋል። እንደም ስንመለከተው የነበረ ነገር ነው። ብዙ እድሎች እየተሰጡት አይደለም። ነገር ግን ደግሞ ገና ወጣት ከመሆኑ አንፃር አሰልጣኝ አርነ ስሎት ወደሚፈልጉት አጮት ለመሳብ ራሱ የሚመች እድሜ ላይ ነው የሚገኘውና በደንብ አሰልጥነውት እሳቸው ወደሚፈልጉት ቦታ ይቀይሩታል ተብሎ ነው የሚጠበቀው እንጂ ገና ለገና ለእሳቸው ስለማይመች ተብሎ ይሸጡታል ተብሎ አይጠበቅም። በዛ ላይም ደግሞ ሊቨርፑሎች እንግዲህ ዘንድሮ በጣም ከፍተኛ የዝውውር ገበያ ውስጥ ሊሳተፉ የሚችልበት ሁኔታ ነው የሚገኙት። የተለያዩ ተጫዋቾች ከሊቨርፑል ይለቃሉ ተብሎ ነው የሚጠበቁት። እንደዚሁም ደግሞ አንዳንድ ቦታዎችን እንግዲህ ተጨማሪ ተጫዋቾች ይመጣሉ ተብሎ ነው የሚጠበቁትና በዚህ 5-6 ተጫዋቾች ወደ ሊቨርፑል ሊመጡ ይችላሉ በሚባልበት የዝውውር መስኮት እንግዲህ ያለን ወጣት ተጫዋች ተስፈኛ ተጫዋች ጥሩ ብቃት ላይ ያለን ተጫዋች እንግዲህ ይሸጡታል ተብሎ አይጠበቅም። እሱን ከሸጡት እንግዲህ ሌላ ተጫዋችም ደግሞ ማምጣት ሊጠበቅባቸው ነው። በዚህ ሰዓት እንኳን በመሃል ተከላካይ መስመር እንግዲህ ሌላ አንድ ተጫዋች መምጣት አለበት ነው እየተባለ ያለው። በተለይ ደግሞ ጆ ጎሜዝ እንግዲህ ምንም ፊት ሊሆን ያልቻለ ተጫዋች ከመሆኑ አንፃር የሱን ቦታ ሊተካ የሚችል አንድ ተጫዋች መምጣት መቻል አለበት ነው እየተባለ የሚገኘውና እሱን ሸጠው ሌላ ተጨማሪ ለማምጣት ጊዜ ይፈጃሉ ተብሎ አይጠበቅም። ምናልባት ቀጣይ አመት ታይቶ ከዛ በኋላ እሱም ደስ የማይለው ከሆነ እንደዚሁም ደግሞ አሰልጣኝ አርነ ስሎት በሱ አቋም የማይወድ ከሆነ ምናልባት በ2025-26 የክረምት የዝውውር መስኮት እንግዲህ ምናልባት ከሊቨርፑል ሊለቅ የሚችልበት ቻንስ ሊኖር ይችላል እንጂ በዚህኛው በሚመጣው የክረምት የዝውውር መስኮት ግን ከሊቨርፑል ይወጣል ተብሎ አይጠበቅም። እኔም በዛ አላምንም። ይህንንም ነገር ደግሞ ጄምስ ፒርስ አረጋግጦልናል። በሊቨርፑል ይቆያል ከሊቨርፑል አይወጣም ብሎናል። ይሄ እንግዲህ ጥሩ የሚባል ዜና ነው። ምክንያቱም እንግዲህ ችሎታውን እናውቃለን። በተለይ አምና ክሎፕ በደንብ ሲጠቀሙበት ነበረ። ዘንድሮ አሰልጣኝ አርነ ስሎት እንግዲህ ብዙም ባይጠቀሙበትም ነገር ግን ደግሞ ገና
ብዙ ጊዜ አለን ከዚህ በኋላ ምናልባት ለቀጣይ አመት እንግዲህ በደንብ ሊጠቀሙበት የሚችሉበት ሁኔታ ሊኖር ይችላል ያንን እንግዲህ ምን መለከተው ይሆናል አሁን ግን እዚህ ላይ ያበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው